የአውሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ተካሂዶ አልፏል። ወደ ስፔን አምርቶ ሳን ማሜስ ላይ 3-0 በሆነ ውጤት ድል ማድረግ ችሏል። በመጀመሪያ 45 የጨዋታ ክፍለ ጊዜ ላይ 3 ግቦችን ቀድመው ማስቆጠራቸው በጨዋታው የተሻለ ነገርን ይዘው እንዲወጡ የረዳቸው ቀያይ ሰይጣኖቹ በ30ኛው ደቂቃ ላይ ነበረ። በቀኝ መስመር ላይ ሃሪ ማጓየር በአስደናቂ ሁኔታ ያሻማውን ኳስ ማኑኤል ኡጋርቴ በግንባሩ ገጭቶት ለካዝሚሮ አቀብሎ የመጀመሪያው ጎል በካዚሚሮ አማካኝነት ማስቆጠር ቻሉት። ከ7 ደቂቃዎች በኋላ ራስመስ ሆይሉንድ ፍጹም ቅጣት ምት ሳጥን ውስጥ በዳኒ ቪቪየን አማካኝነት የተሰራበት ጥፋት የዕለቱ የጨዋታው አልቢተር ኤስፔስ ኢስካስ ቫር ተመልክተው ፍጹም ቅጣት ምት የሰጡ ሲሆን ቪቪያንም በቀጥታ ቀይ ካርድ መዛው ከሜዳ የወጣ ሲሆን የቫስኮ ቡድን በማንቸስተር ዩናይትድ የተጫዋቾች ቁጥር አብላጫ እስከ ጨዋታው መጠናቀቂያ ድረስ እንዲወሰድበት አስገድዷል ማለት ነው። የተገኘው ፍጹም ቅጣት ምት አምበሉ ብሩኖ ፈርናንዴስ ተጠቅሞበት ቀያይ ሰይጣኖቹ በሁለት ግብ ልዩነት እንዲመሩ ማድረግ ችሏል። የጨዋታው መደበኛ 45 በተጠናቀቀበት ሰዓት ላይ ማንቸስተር ዩናይትዶች የብሩኖ ፈርናንዴዝን የአጨራረስ ብስለት ባሳየን ግብ ምክንያት 3-0 በሆነ ውጤት እንግዲህ መምራት ችለው ወደ መልበሻ ክፍል አምርተዋል። ሁለተኛው 45 ላይ ካርሎስ ኤንሪኬ ካዚሚሮ፣ ዶርጉ እንዲሁም ደግሞ ኖሲር ማዝራዊ ለግብ የቀረቡ ሙከራዎችን ሲያደርጉ ብንመለከትም ኳስና መረብን ግን ማገናኘት ተስኗቸው ነበር። 65ኛው ደቂቃ ላይ ማቲያስ ዴሊት በሃሪ ማጓየር፣ ሜሰን ማውንት በማኑኤል ኡጋርቴ ተቀይረው የገቡ ሲሆን በ74ኛው ደቂቃ ላይ ደግሞ በጨዋታው ጥሩ ሲንቀሳቀስ ያመሸው ኖሲር ማዝራዊ በሉክ ሾ ተቀይሮ ወጥቷል። ቢልባዎችን ያገኟቸውን ኳሶች ወደ ማንቸስተር ዩናይትድ ፋይናል ሰርድ በመጣል እንዲሁም ደግሞ ግብ ለማስቆጠር ጥረት ቢያደርጉም ልፋታቸው መና ሆኖ ተመልክተነዋል። ለበርካታ ወራት በጉዳት ምክንያት ከሜዳ ርቆ የነበረው አማድ ዲያሎ በ84ኛው ደቂቃ ላይ ጋርናቾውን ቀይሮ መግባቱ ለሩበን አሞሪምና ለማንቸስተር ዩናይትድ ደጋፊዎች መልካም ዜና ሆኗል። ታዲያ በጨዋታውም ሆነ በግብ ሙከራ ተሽለው የነበሩት ማንቸስተር ዩናይትዶች 3-0 በሆነ ውጤት በማሸነፍ በቀጣይ ሳምንት በኦልትራፎርድ ለሚያደርጉት ጨዋታ ይኖርባቸው የነበሩትን ጫናዎች አቅልለዋል ማለት ነው። ከጨዋታው መጠናቀቅ በኋላ ሩበን አሞሪም ሁሉም ነገር ገና አልተጠናቀቀም፣ በኦልትራፎርድ ተመሳሳይ ውጤት ሊከሰት ይችላል እና ለዛ ዝግጁ መሆን አለብን። በጣም ጥሩ ውጤት ነው፣ ነገር ግን በጨዋታው በመጀመሪያ ላይ የነበሩትን ችግሮች ማስታወስ አለብን። የመጀመሪያው ጎልና ቀይ ጨዋታውን ቀይሯል ሲል ተናግሯል። የቡድኑ አምበል የነበረው ብሩኖ ፈርናንዴዝም አስተያየቱን የሰጠ ሲሆን እንዲህ አይነቱ ውጤት ብዙ ጊዜ ፈጽሞ ሊገመት አይችልም፣ ጥሩ ቡድን የነበረና ስቴዲየሙ ድባብ ድንቅ ነበር ሲል ተናግሯል። የቢልባኦ ታማኝ ተጫዋች የሆነው ኢናኪ ዊሊያምስ ጨዋታው በኦልትራፎርድ እንገለብጠዋለን ሲልም ተደምጧል። በቀጣይ ሳምንት ኦልትራፎርድ ላይ ቀያይ ሰይጣኖቹ ማንቸስተር ዩናይትዶች ቢልባኦን በሁለተኛ ዙር የመልስ ጨዋታ የሚገጥሙበት ጨዋታ ከወዲሁ ትኩረትን ስቧል። በሌላ ጨዋታ ሌላኛው የእንግሊዝ ቡድን ቶትናም ሆትስፐርስ በሜዳቸው ቦዶ ግሊምተን ገጥመው በብሬንደን ዮንሰን፣ ጄምስ ማዲሰን እና ዶሚኒክ ሶላንኬ የፍጹም ቅጣት ምት ግብ ታግዘው 3-1 በሆነ ውጤት በማሸነፍ ለፍጻሜው ለማለፍ የሚያበቃቸውን ውጤት ከወዲሁ አደላድለዋል።